ሰላም እንዴት ናችሁ? ይህ ፓርስ ቀለም ነው። ዛሬ ደግሞ ሙሉ የአማርኛ ፊደላትን ይዘን መጥተናል። ይህን ቪዲዮ እስከ መጨረሻው እንደምትከታተሉ ተስፋ እናደርጋለን። በውስጥ መስመር ኢሞ፣ ዋትሳፕ እንዲሁም ቴሌግራም ላይ መማር ብትፈልጉ ደግሞ እዚህ ጋር ስልክ ቁጥራችን አለ። ቀጥታ መደወል ትችላላችሁ፣ ወይም የድምፅ መልክ በማስቀመጥ በሳምንት 5 ቀን ጥንቅቅ አድርገን እናስተምራችኋለን። ከቪዲዮ ጋር መልካም ቆይታ ይሆንላችሁ። የመጀመሪያው ሀ ነው። የመጀመሪያው ፊደል ሀ ነው። እዚህ ጋር ሀ ፊደል ሁሉም ሀ የሚባሉት ከይህም ይህኛውም ፊደል ሌላኛው ደግሞ ሁሉ ፊደሎች የሀ ቤተሰቦች በኤች ነው የሚጀምሩት። ከዛ እዚህ ጋር ሂንት ወይም ኖት ያስቀመጥኩላችሁ ምንድን ነው ፈርስት ኦርደር ሁለተኛ ወይም ደግሞ ፈርስት ኦርደር ሰከንድ ሰርድ ፎርት ፊፍት ሲክስ ሰብት ወይም ደግሞ አንደኛ ሁለተኛ ሶስተኛ አራተኛ አምስተኛ ስድስተኛ ሰባተኛ ኦርደር እያልኩ ያስቀመጥኩላችሁ እያንዳንዱ ፊደል በምን እንደሚጀምር አስቀምጬላችኋለሁ። በእንግሊዝኛ መጻፍ ስትፈልጉ ለምሳሌ ሀ በኤች ነው የሚጀምረው፣ ለ በኤል ነው፣ ሀመርሃ በኤች፣ መ በኤም፣ ሰ በኤስ እያለ ይቀጥላል። ሙሉ ፊደል አለ በምን ፊደል እንደሚጀምሩ። ከዛ እናንተ ምንድን ነው የምታደርጉት? አንደኛ ከሆነ ከሀ ውጭ ከሀ ፊደሎች በስተቀር ኢ ነው የምትጨምሩ የአንደኛ ፊደሎችን እዚህ ጋር እነዚህ እንደ ሪፈረንስ ትጠቀማላችሁ ማለት ነው። ስለዚህ የሙሉ ፊደል መጻፍ አይጠበቅብኝም። ስለዚህ አናባቢዎችን አንደኛ ሲሆን ኤ ወይም ኢ የሚሆነው ለሀ ቤተሰቦች ነው። ከዛ ዩ የሚሆነው ለሁለተኛ ፊደሎች ነው። ለምሳሌ ለሁ፣ ለሉ፣ ለሁ፣ ለሙ፣ ለሱ፣ ለሩ ሲሆን ሁለተኛ ፊደሎች ዩ እንወስዳለን። ዜን ሶስተኛ ደግሞ አይ፣ አራተኛ ፊደሎች ኤ፣ አምስተኛ ኢ፣ ስድስተኛ አይዘር ኢ የምንወስድበት አሁን ስሞች ስንጽፍ ይሄን እንጠቀማለን። አሪያ ግን ምን ማድረግ እንችላለን? ስሞች የመጀመሪያ ላይ ሲሆኑ አሁን ሳድሶችን ስድስተኛ ድምፆች ብዙ ጊዜ አይን ነው የምንጨምሩ። ግን ለምሳሌ በአ ቤተሰብ የሚጀምር ከሆነ ለምሳሌ በእ የሚጀምር ከሆነ ግዴታ ስሙን በኢ መጀመር ስላለብን ነው እንጂ መስለል ትችላላችሁ። ስድስተኛ ድምፆች መጀመሪያ ላይ ካልመጡ ማለት ነው። ከዛ ሰባተኛው ኦ ነው የሚወስደው። ስለዚህ አንድ ፊደል በምን እንደሚጀምር ካወቅን ስለዚህ እነዚህ ሪፈረንስ ኦርደሮችን መጠቀም ነው። አንደኛ ፊደል ምን ይወስዳል? ሁለተኛ፣ ሶስተኛ፣ አራት፣ አምስት፣ ስድስት፣ ሰባት የሚለውን ፊደሉ በኤችም ተመሳይ ነው። ከዛ ምን መቀያየር ነው? ቫውላችሁን መቀያየር ነው ማለት። ስለዚህ እዚህ ጋር ሙሉ ፊደል እናያለን ማለት ነው። እስከ መጨረሻው ተከታተሉ። የመጀመሪያው ሀ ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ስለዚህ በኤች ትጀምራላችሁ እያንዳንዱ እዚህ ጋር ኤ፣ ኤች ኤ፣ ኤች ዩ፣ ኤች አይ፣ ኤች ኤ፣ ኤች ኢ፣ ኤች፣ ኤች ኦ። ሌሎች እዚህ ጋር ደግሞ ለስትመጡ ለኤል ኢ እንላለን ማለት ነው። ሉ ኤል ዩ፣ ሊ ኤል አይ፣ ላ ኤል ኤ፣ ሌ ኤል ኢ፣ ል ኤል፣ ሎ ደግሞ ኤል ኦ። እነዚህን ሪፈረንሶች በመጠቀም ሌላውን እናንተ ትጨርሳላችሁ። እያስተካከላችሁ እየጻፋችሁ ትለማመዳላችሁ ማለት ነው። ቀጣይ ሀመር ሀ ነው ወይም ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ሄ፣ ሆ። በኤች መጀመር ነው። በኤች ትጀምራላችሁ። ከዛ አንደኛ ፊደል ማን ይወስዳል? ኤ፣ ሁለተኛ ዩ፣ ሶስተኛው አይ፣ አራተኛው ኤ፣ አምስተኛው ኢ እያልን እንቀጥላለን ማለት ነው። ከዛ ማነው ቀጥሎ ያለው? መ ነው። መ፣ ከዛ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ስለዚህ እነዚህን ሪፈረንሶች ተጠቀሙ። እነዚህ ምንድነው? እነዚህ ፊደሎች ለመጻፍ የአማርኛ ፊደሎችን ለመጻፍ እያንዳንዱ አንደኛው ሁለተኛው ምን ይወስዳል፣ ሶስተኛው የትኛውን የእንግሊዝኛ አናባቢ ፊደል ይወስዳል የሚለው እነዚህ እየተጠቀማችሁ ትጽፋላችሁ። ዜን እዚህ ጋር ደግሞ ንጉሱ ስለመተናል ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይኸው በማን የሚጀምረው? በኤስ ነው የሚጀምረው ማለት ነው። ስለዚህ በኤስ ትጀምራላችሁ። አናባቢዎቹ ብቻ ወይም ደግሞ ቫውሎቹ ብቻ መቀያየር ነው። ቫውሎቹን ብቻ መቀያየር ነው ያለባችሁ ማለት ነው። ከዛ ቀጥሎ ያለው ማን ነው? ረ። ረ በማን የሚጀምረው? በአር። ስለዚህ አንደኛ ፊደል ሲሆን ኢ ነው የሚወስደው ከሀ በስተቀር ማለት ነው። ኢ ስለሚወስድ አር ኢ ብለን እንጀምራለን ማለት ነው እዚህ ጋር። ከዛ ሩ፣
ሩ አር በአር የሚጀምር አር ዩ እናደርጋለን ማለት ነው። ስለዚህ ሩ ሪ ራ ሬ ር ሩ እንላለን። ቀጥሎ ያለው ማለት ስታቱስ በማን የሚጀምረው በኤስ ማለት ነው። ስለዚህ እነዚህን ሪፈረንሶች መጠቀም ነው። የመጀመሪያ ፊደል ማን የሚወስድ ብያቸዋል? ኢ ከሀ በስተቀር ከሶስቱ ሀዎች በስተቀር ኢ ስለሚወስዱ ማለት ነው። እና አ ከሆነ ኤ ነው የሚወስደው። አ ከሆነ አ ፊደሎች ሁለቱ አ ስለሆኑ እነሱ ደግሞ ኤ ነው የሚወስዱት ማለት ነው። ስለዚህ ኤስ ኢ ብላችሁ ጀምሩ። ኤስ ኢ ከዛ ኤስ ኢ ሁለተኛ ፊደሎች ዩ ስለሚወስዱ ማለት ነው። ከዛ ሲ ሳ ሴ ስ ሶ ቀጥሎ ያለው ማለት ሸ ነው። ይሄ ደግሞ ደብል ምንድን ነው ያለው? ኮንሶናንት ነው ያለው ማለት ነው። ደብል ኮንሶናንት ኤስ ኤች ነው። ኤስ ኤች ላይ እንጀምራለን። ሁሉ የሸ አንደኛ፣ ሁለተኛ፣ 3፣ 4፣ 5፣ 6፣ 7 ሁሉም ዲቃላ ፊደሉ ቢሆን በኤስ ኤች እንጀምርና ከዛ እያንዳንዱ አንደኛ ፊደል ከሆነ ኢ፣ ሁለተኛ ከሆነ ዩ፣ ሶስተኛ አይ፣ 4 ኤ፣ 5 ኢ፣ ስድስተኛ ኤስ ኤች፣ ሰባተኛ ኦ እያደረግን መጻፍ ነው። እነዚህ መጠቀም ነው። ቀጥሎ ማን ነው? ሸን ጨርሳ ሸ ሹ ሺ ሻ ሼ ሼ ሾ። ቀጥሎ ቀ ነው። ይህ ብዙዎቻችሁ ጥያቄ ነው። ይህ ቀ ፊደል ብዙዎቻችን በኪው ኢ ነው የሚጻፍ ትላላችሁ፣ ግን አይደለም። እዚህ ጋር ኢንተርናሽናሊ ስንጠቀማቸው ስሞች የምንጽፈው በኬ ነው። ፎሬኖች ለማንበብ የሚመቻቸው እሱ ስለሆነ ማለት ነው። ስለዚህ ለማንበብ የሚመቻቸው በኬ ፊደል ጀምረ ስንጽፍ ነው ማለት ነው። ስለዚህ አሁን ኔሚንግ ላይ የሚጠቀሙት የትኛው ስለሆነ ነው? ኬ ስለሆነ ነው። ስለዚህ ሎካል ላንጉጆች ላይ እንጠቀመዋለን። ኪው ሎካል ላንጉጆች ላይ መጠቀም እንችላለን ማለት ነው። ስለዚህ አሁን ሁላችሁም ናሽናል አይዲያችሁን አይታችሁ ከሆኑ ወይ ፓስፖርታችሁን ብዙ ስሞች ቀ ያለባቸው ፊደላት ሁሉ የሚጻፉት በማን ነው? በኬ ስለሆነ ማለት ነው። ስለዚህ እሱ ኮንሲደር ማድረግ አለባቸው። ኢንተርናሽናሊ ኔሚንግ ሲስተም ላይ ወይም ራይቲንግ ላይ የሚጠቀሙት ይህ ስለሆነ ብዙ የታዋቂ ሰዎች ስሞች አይታችሁ ይሆናል። ሎካል ስም ያላቸው ሰዎች ለምሳሌ ቀነኒሳ በቀን የሚጀምር ግን በኪው አይደለም ተጀምሮ የተጻፈው። ስለዚህ እሱን ኮንሲደር ማድረግ መቻል አለባችሁ ማለት ነው። ስለዚህ ቀ ቁ ቂ ቃ ቄ ቅ ቆ እንላለን ማለት። ስለዚህ በኬ እንጀምራለን። እያንዳንዱ አንደኛው የትኛው ፊደል ይወስዳል፣ ሁለተኛው 3፣ 4፣ 5፣ 6፣ 7 እያለ እዚህ ጋር ያለውን ቫውሎችን እያስገባን መጻፍ ነው። ብቻ በየትኛው ፊደል በየትኛው ኮንሶናንት ይጀምራል የሚለውን ከያዘ በቂ ነው ማለት ነው። ቀጥሎ በ ነው የሚጀምረው። በቢ ነው ማለት ነው። ቢ። ስለዚህ በ ቡ ቢ ባ ቤ ብ ቦ። ስለዚህ በቢ ትጀምራላችሁ። ከዛ ቫውሉን ማስከተል ነው። ሁለተኛ 3፣ 4፣ 5፣ 6፣ 7 እያለ ቫውሎችን እያስከተላችሁ መጻፍ ማለት ነው። ቀጥሎ ሪሰንትሊ ፋውንድ የተደረገው ፊደል ማን ነው? ቨ ነው። ይህ ሪሰንትሊ ፋውንድ የተደረገ ፊደል ነው። ቨ ይህ በቪ ነው የሚጀምረው። ከዛ ማስከተል ነው ቫውሎች። አንደኛ ሲሆን ኢ፣ ሁለተኛ ዩ እዛ ጋር እንዳስቀመጥኩላችሁ። ከዛ እዚህ ጋር ዩ፣ ከዛ ቪ፣ ቫ፣ ቬ፣ ቭ፣ ቦ። ብዙ ሎን ወርዶችን ለመጻፍ ነው። በውሰት የመጡ ቃላትን ወይም ደግሞ ሎን ወርዶችን ለመጻፍ ስንጠቀም ወይም ስንፈልግ እነዚህ እንጠቀማለን ማለት ነው። ለዛ ነው ሪሰንትሊ ፋውንድ የሚባሉት እነዚህ ይሄ ፊደል ማለት ነው። በቅርብ የተገኘ ፊደል የሚባለው ለዛ ነው ማለት ነው። እሺ አማርኛ። ስለዚህ የአማርኛ ቃላት እስካሁን አለው ማለት አይቻልም ብዬ አስባለሁ። ሜቢ ግዕዝ ላይ ካለ ሊሆን ይችላል እንጂ እርግጠኛ አይደለም። ግን የለውም እስቲል የለውም ማለት ነው። በአማርኛ ፊደል ቃል ውስጥ ወይም መዝገበ ቃላት ውስጥ አማርኛ የሆነ ኦሪጂኑ ዋናው ምንድን ነው? ወርድ ኦሪጂኑ ነው እንጂ አሁን እኛ ስለለመድ ነው የሆነ ነገር ከሌላ ሀገር ከጣሊያንኛ ወይም ደግሞ ከአረቢክ ወይም ከፈረንሳይኛ የሆነ ቃል ተውስን ሞዲፋይ አድርገን እናመጣለን። ለምሳሌ ስፔዛ እንላለን፣ አስቤዛ እንላለን።
አስቤዛ ስንል እኛ አን የጨመረ እንጂ ስፔዛ ነው የሚባለው። ስፔዛ የሚለውን በእኛ ሎን ወርድ ነው፣ በእኛ አስቤዛ ነው ማለት። ስለዚህ ይሄ ሎን ወርድ ነው። ስለዚህ ማን እንጠቀማለን ማለት ነው? ቬ ፊደል እንጠቀማለን አስቤዛ ስንል። ስለዚህ አንዳንዴ ሞዲፋይ ይሆናሉ። ሞዲፋይ አድርገን ስለምንጠቀምባቸው ሎን የሆኑ ራሱ ሎን ሆኑ ወርዶቹ ተውሶ ሆኖ ራሱ እንቀያየራቸዋለን። ወይ የሆነ ፊደል እንጨምርባቸዋለን፣ ወይ የሆነ ፊደሉ ከአንደኛው ኦርደር ወይም ወደ ሌላኛው ኦርደር ልንቀይራቸው እንችላለን ማለት ነው። እሺ ቀጥታ ስላለ ብዙ ጊዜ ስለማንጠቀምባቸው። እሺ ቀጥሎ ያለው ተ ነው። ተ፣ ቱ፣ ቲ፣ ታ፣ ቴ፣ ት፣ ቶ። ይሄ ደግሞ በማንም ጀምረው በቲ እንጀምራለን። ዜና አንደኛ ፊደል ኢ አድርገን ሁለተኛ ኢ፣ ሶስተኛ አይ፣ አራተኛ ኤ እያልን መቀጠል ነው። አንደኛው ተ፣ ቲ፣ ቲዩ፣ ቲአይ፣ ቲኤ እያልን መቀጠል ማለት ነው። ይህ ዋናው የሚጀምርበትን ካወቅን ያን ሪፈረንስ መጠቀም ነው። ግን ቀጥሎ ያለው ማነው? ቼ ነው። ይህ ደግሞ ስንት ኮንሶናንት ነው? ባለ ስንት ኮንሶናንት ነው? ባለ ሁለት። ልክ እንደ ሸ ማለት ነው። ልክ እንደ ሸ በማን የሚጀምረው? በኤስ ማን በሲ ኤች ነው የሚጀምረው። ቸ ቹ አሁኛው ቸ ነው። ቸ ቹ ቺ ቻ ቼ ቺ ቾ ቾ እንላለን። ቀጣይ ማለት የ ነው። የ በማን የሚጀምረው? በዋይ ማለት ነው። በዋይ ነው። ሲምፕል በዋይ እንጀምራለን። ከዛ ሁለተኛው ሲሆን ዩ፣ ሶስተኛው አይ፣ አራተኛው ኤ እያልን መጻፍ ነው። በጣም ቀላል። እሺ የኛ መጀመሪያ የ ነው። ዩ፣ ይ፣ ያ፣ የ፣ ይ፣ ዮ እንላለን። ቀጥሎ ያለው ፊደል ማለት ነ ነው። ይህ ፊደል ደግሞ የምንጠቀመው በማን እንጀምረው? በኤን እንጀምራለን። ከዛ በኋላ ምኑን መቀያየር ነው? ቫውል በኦርደር መሰረት መደቦቹን ነው። አሁን እኛ ማየት ያለን መደቦች፣ አንደኛ መደብ ሲሆን ኢ ወይም ኤ ይወስዳል። ሁለተኛ መደብ ሲሆን ዩ፣ ሶስተኛ መደብ ሲሆን አይ እያልን በዛ መሰረት መጻፍ ነው። ከዛ ነ በኤን ይጀምራል። ሁሉም በኤን ነው የሚጀምሩ። ከዛ ቫውሎችን አናባቢዎችን መቀያየር ነው ማለት ነው። ነ ከዛ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ቀጥሎ ማነው? ኘ ነው። ኘ በጂኤን ነው የምንጀምረው። ጂኤን ብለን እንጀምርና ከዛ አንደኛ ከሆነ ኢ፣ ሁለተኛ ከሆነ ኢ፣ ሶስተኛ አይ፣ አራተኛ ኤ እያልን እንቀጥላለን ማለት ነው። ኘ፣ ኙ፣ ኒ። ቀጥታ እዚህ ጋር እንደ ሆሪዞንታል ላይ ያስፈልጋታል ማለት ነው። ስለዚህ እያልን እንቀጥላለን። እኛው ኛ፣ ኘ፣ ኚ፣ ኞ እንላለን ማለት ነው። እሺ ቀጥሎ ያለው አ ነው። ይሄ የአማርኛ አናባቢ ተብሎ ይጠራል። አ ኤ ነው። ኡ በዩ ነው። አይ ኢ ደግሞ በአይ ነው የሚወክል። ግን ስሞች አሁን ለምሳሌ በኢትዮጵያ ስንል በምንድን ነው የምንጀምረው? በኢ ነው የምንጀምረው። እነዚህን ህጎች ማወቅ አለብን ማለት ነው። ሶስተኛ አይ ስለሆነ ከዛ አራተኛው ራሱ ኤ ነው። ኤ በኢ ነው የሚወከለው። ስሞች ሲሆን ነው እነዚህ የሀገር ስሞች ላይ በኢ የሚጀምሩ። አሁን አየርላንድ የሚለው በአይ ነው የሚጀምረው። ኢትዮጵያ የሚለው በምንድን ነው የሚጀምረው? ኢትዮጵያ የሚለው በኢ ነው። አየርላንድ የሚለው ግን በአይ ነው የሚጀምረው። አይስላንድ፣ አየርላንድ ስንል በዚህ ነው የሚጀምረው። ስለዚህ እነዚህ ግምት ውስጥ ማስገባት አለባቸው። ያ ማለት ይሄኛው አይ ብሎ ስለሚጀምር ነው አየርላንድ የሚለው ማለት ነው። ኢትሊ አሁን ለምሳሌ ኢትሊ እሱን መውሰድ እንችላለን። በማን የሚጀምር? በኢትዮጵያ የሚለው በኢ። ስለዚህ እንደማን ኤርትሪያ ስንል ኢ እንደ ማለት እዚህ ጋር ኢ እንደምን እየተነበበ እንደ ኢም እንደ እንደዚህ ጋር ደግሞ አይ እንደ ኢ ተነበበ ማለት ነው። ኢ ደግሞ እንደ ኤም ተነበበ ማለት ነው። ኢ እንደ ኢም ይነበባል፣ እንደ ኤም ይነበባል ማለት ነው። ስለዚህ እነዚህን ግምት ውስጥ ማስገባት አለባቸው የሀገር ስሞች በሚጽፉ ጊዜ ማለት ነው። ስለዚህ ኢ አ ኤ ብለናል። አይዘር አይ ኦር ኢ
ኢ ማድረግ እንችላለን። ስሞች ስንጽፍ አሁን በእ የሚጀምር ካለ ያው በኢ ነው የምንጀምረው። ይሄኛው ማለት በኢ ከዛ ኦ ነው ራሱ ኦ የመጨረሻው ፊደል ይሄኛው ማለት ነው። ቀጥሎ ከ ነው ሲምፕል። ይሄኛው በኬ ነው የሚጀምረው ልክ እንደ ቀ። ሎካል ላንጉጆች ላይ የቀ ሲሆን በኪው ትጀምራላችሁ። አሁን እሱ ስላልሆነ ታርጌታችን። ስለዚህ የመጀመሪያው ከማለት በኬ ኢ፣ ይሄ ደግሞ በኬ ዩ እያለን ኩ ኪ ካ ኬ ክ ኮ። ከዛ ሀ ነው። ሀ ደግሞ በኤች ነው የሚጀምረው። ከዛ የመጀመሪያው ፊደል እሱ ኢ ነው። ኢ ነው የሚያስፈልገው ኢ። ስለዚህ ሁ ሂ ሃ ሄ ህ ሆ። ከዛ ወ ነው እሱ በደብሊው የሚጀምረው ሲምፕል። የሚመሳሰል ድምፅ ስላላቸው አይከብድም። ወ ስትሉ እና አሁን ደብሊው ስትሉና ደብሊው ስትሉ እዚህ ጋር የወ ቤተሰብ ድምፅ እንደሆነ ኮንሲደር ማድረግ ነው። ስለዚህ የወ ቤተሰቦች በደብሊው እንደሚወከሉ ሲምፕሊ አንደርስታንድ ማድረግ ትችላላችሁ ማለት ድምፆቻችሁን በመውሰድ። የመጀመሪያው ወ ነው፣ ደብሊው ኢ ነው። ሰባተኛው ኦ ነው። አሁን ሁለቱ ድምፅ ተመሳሳይ ቢሆን ድምፅ ለምሳሌ ስትጽፉ ስሞች ስትጽፉ ምንድን ነው ብዙ ስሞች ስትጽፉ ያው ለምሳሌ የሚበዙ ስሞች የበዙ ማለት ነው። አሁን እንትን ኳንቲቲ ላይ ስትሄዱ ይሄ ሰባተኛው ነው የምትጠቀሙ። ይሄኛው መጀመሪያ ላይ ብዙ ጊዜ የምንጠቀሙ ፊደል ነው። ወ ው ዊ ዋ ዌ ው ወ። ቀጥሎ ማለት ዘ እሱ ሲምፕል ሴም ድምፅ ነው ያለው። ዜድ ስንል ዜ የሚል ድምፅ አለ። ድ ሌላ ቤተሰብ ቢሆንም ስለዚህ የዘ ቤተሰቦችን ቢወክል የእንግሊዝኛ አልፋቤት ነው ማለት ነው፣ ወይም የላቲን አልፋቤት ነው ዜድ። ስለዚህ አንደኛው ሲሆን ዜድ ኢ ብለን መጀመር ነው። ሲምፕል ዜድ ኢ ብለን መጀመር ነው። ስለዚህ ዘ ዙ ዚ ዛ ዜ ዝ ዞ እንላለን ማለት። ቀጥሎ ማለት ነው ዠ። ይሄ ደግሞ ስንት ኮንሶናንት አለ? ባለ ሁለት ኮንሶናንት በዜድ ኤች ነው የምጽፈው። ዜድ ኤች። እሺ ስለዚህ ዠ ነው። ዠ ዡ ዢ ዣ ዤ ዢ ዦ። ቀጥሎ ማለት ደ ሲምፕል። ይሄ ደግሞ በማን ይወከላል ማለት አሁን ይሄ እነዚህ ምንድነው የሚባለው? ትራንስሊትሬሽን ትራንስሊትሬት እያደረግ ስለሆነ አንደኛው ፊደል ወደ ሌላኛው ቋንቋ ፊደል መቀየር ማለት ነው። ስለዚህ ኢዚ ነው፣ ብዙም አይከብድም። ስለዚህ ደ በዲ ይጀምራል። ከዛ ቫውሎች መቀያየር ነው። አንደኛ ሲሆን ኢ፣ ሁለተኛ ኢ፣ ሶስተኛ አይ፣ አራተኛ ኤ፣ አምስተኛ ኢ፣ ስድስተኛ ራሱ ታደርጋላችሁ፣ ሰባተኛ ኦ ማድረግ ሲምፕል። ስለዚህ ደ ዱ ዲ ዳ ዴ ዴ ዶ ሲምፕል። ቀጥሎ ማለት ነው ጀ። ጀ በማናሳ የምናደርገው በጀ እንጀምራለን። ከዛ ቫውሎችን ማስከተል ነው። አንደኛው ሲሆን ኢ፣ ሁለተኛው ዩ እያለ እንደ ሌሎቹ ፓተርናቸውን ጠብቀን መሄድ። እነዚህ ፓተርኖች ናቸው። እነዚህ መከተል መቻል አለባችሁ ማለት ነው። ከዛ ጀ ጁ ጂ ጃ ጄ ጂ ጆ ጆ እንደዛ። ከዛ ወደ ገ መጣ ማለት ነው። ገ ደግሞ በማን የሚወከለው? በጂ ይጀምራል። ከዛ በእነዚህ ስርዓቶች በእነዚህ ሪፈረንሶች አማካኝነት አንደኛው ሲሆን ኢ እያለን እንቀጥላለን ማለት ገ ጉ ጊ ጋ ጌ ግ ጎ ጎ። ስለዚህ እዚህ ጋር መውሰድ ያለባችሁ ሁሌም አንደኛ ፊደል ማንም ይወስድ ኤን ወይም ኢ፣ ሁለተኛ ሁሉ ዩን ይወስዳሉ፣ ሶስተኛ አይን ይወስዳሉ፣ አራተኛ ኤ፣ አምስተኛ ኢ እያልን ነው። ሰባተኛ ኦ፣ ሁሉም ተመሳሳይ ባውል ይወስዳሉ ብላችሁ ኮንሲደር ማድረግ አለባችሁ። ከዛ ጠ ጠ ጡ ጢ ጣ ጤ ጥ ጦ። ከዛ ማነው ያለው? ጨ ጨ ሁለት ኮንሶናንት ነው ያለው ሲኤች በሲኤች ነው የሚወከለው። ጨ ጩ ጪ ጫ ጬ ጭ ጮ። ቀጥሎ ማን ነው? ጰ ጰ በማን የሚወከለው? በፒ በፒ ማለት ላይክ እንደ ፐ ማለት ነው። እሺ ስለዚህ ፐ ፑ ባይሚ ጰ ጰ ፑ ጲ ጳ ጴ ጵ ጶ። ቀጥሎ ማን ነው? ጸሎቱ ጸሎቱ ጸ። ይሄ በስንት ኮንሶናንት ነው ያለው? ስንት ኮንሶናንት አለው? ሁለት። ይኸው ቲኤስ ማለት ነው። ቲኤስ ላይክ እንደ ሸ እንደ ቸ እንደ ጨ ማለት ነው።
ሁለት ኮንሶናንት ቲኤስ ብለን እንጀምራለን። ኢ አንደኛ ከሆነ ኢ እንጀምራለን፣ ሁለተኛ ኢ፣ ሶስተኛ አይ እያልን መቀጠል ነው። ስለዚህ የመጀመሪያ ጸ ነው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ እያልን እንቀጥላለን ማለት ነው። ይሄ ሁለት ኮንሶናንት ነው ያለው። ከዛ ቀጥሎ ያለው ማለት ነው ፈ ነው። ፈ በኤፍ ነው የሚጀምረው። ከዛ አንደኛ ሲሆን ኢ፣ ሁለተኛ ዩ እያልን መቀጠል ነው። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። ከዛ ጽን እዚህ ጋር ፀሐዩ ፀ ነው ያለው። ፀሐዩ ፀ። ይህም ምንድነው ደብል ኮንሶናንት ነው ያለው። ቲኤስ ብለን ልክ እንደዚህኛው እንደ ጸሎቱ ፀ ማለት ነው። እንደዚህኛው በቲኤስ ብለን የምንጀምረው ማለት ነው። ስለዚህ ፀ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ እንላለን። ከዛ ማን ያለው ፐ ልክ እንደ ጰ እሱም በፒ ነው የሚጀምረው። በፒ ነው የሚጀምረው። ስለዚህ ፐ ስትሉ ፒኢ፣ ፑ ስትሉ ፒዩ፣ ፒ ስትሉ ፒአይ፣ ፓ ስትሉ ፒኤ፣ ፔ ስትሉ ፒኢ፣ ፕ ራሷ ፒ፣ ፖ ስትሉ ኦ ማለት ነው። ሰባተኛ ድምፅ ሲሆን ማለት ነው። ዜማ እንደዚህ ቀጥሎ አይኑ አ ነው። ላይክ እንደ አ ማለት እንዳልፈው አ እንደዚህኛው በኤ ነው የምንወክለው። አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ኤንዜን ማን አለ? ዩዟን አለ። ሀ በኤች ነው የሚጀምረው። እንደሌሎቹ ግን እዚህ ጋር ማን ነው የሚወስደው? ግዴታ ኤች ኤ ነው ያለበት። የመጀመሪያ ሶስቱ ሀ በኤች ኤ ነው የሚጀምሩት። የመጀመሪያ ፊደላቸው እዚህ ጋር ያስቀምጡላችሁ። ኤ ኦር ኢ። ይሄኛው ኤ አላው የሚወስደው ለአ ፊደልም በኤ ስለሚጀምር ማለት ከዛ ሶስቱ ሀዎችን በኤ ስለሚጀምሩ ነው ይሄኛው ማለት። ስለዚህ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ አድርገን እንጽፋለን። ስለዚህ እናንተ አሁን እዚህ ጋር በደንብ ሪፈር ማድረግ ያለባቸው ነገሮች ቢኖሩ እነዚህ ናቸው። እነዚህ በደንብ ተጠቅሙባቸው እና ዘ ሲምፕለስት ነው። እዚህ ጋር አንድ ላይ መጻፉ ምንም ጥቅም የለውም። የአንደኛ ፊደል ሲሆኑ የሚወስድ ኤ ኦር ኢ፣ ሁለተኛ ዩ፣ ሶስተኛ አይ፣ አራተኛ ኤን ይወስዳል፣ አምስተኛ ኢ፣ ስድስተኛ ኢን የሚወስድበት ሁኔታ አለ። ለራሱ ለምሳሌ እ የሚለው ራሱ ስም ስንጽፍ በኢ ስለምንጀምር ማለት ነው እንጂ ዝም ብለን ነው የምንተዋቸው። አሁን መጀመሪያ ስድስተኛ ድምፆች ላይ ታች ከሆኑ መጀመሪያ ሲመጡ ኮንሰርን ፊደሎች ስለሆኑ አይን እናደርግባቸዋለን ማለት ነው። ከዛ ሰባተኛው ኦ እናደርጋለን ማለት ነው። ሰባተኛ ፊደሎች ሙሉ ሰባተኛ ኦርደሮች፣ ሰባተኛ ምድቦቹ ኦ ይወስዳሉ ማለት ነው። ስለዚህ የዛሬው ሙሉ የአማርኛ ፊደላት ክፍል ይህን ይመስላል። ቀጣይ ደግሞ እንደ ጥያቄያችሁ ወይም ደግሞ ጥያቄ በውስጥ አስቀምጡልን። የምትፈልጉትን ነገር ለእናንተ ያስፈልገናል ይህ እንሰራለን የምትሉ ጥያቄ ካላችሁ በውስጥ መስመርም ጠይቁን። የቴሌግራም ቻናል አለን፣ እሱን ተቀላቀሉ። ዩቲዩባችን ሰብስክራይብ አድርጉልን። ቲክታካችሁ ፎሎ በማድረግ በውስጥ መስመር መማር ትችላላችሁ። ቪዲዮ እስከ መጨረሻው ስለተከታተላችሁ እናመሰግናለን። መልካም ቆይታ ይሆንላችሁ።